ኤዱና አባባ ተገናኙ። ኤዱ በጣም ተደስታለች። በዚች በቲና ተንከሲስ በሆነች ልጅ ያ ሁሉ መከራና ስቃይ እንደደረሰብህ ሰምቻለሁ። ዛሬ ላይ ግን እንደዚህ አንተ ደህና ሆነ ስላየሁህ በጣም ደስተኛ ነኝ። ይቺ ቲና የምትባል ልጅ ግን ምን አይነቷ ናት? እንዴት ባንተ ላይ ጨክና ልታሳግተህ ቻለች? እያለችም ትጠይቀዋለች። አባባም ደግሞ አይ ተመስገን ነው፣ እሷ የፈለገችውን ነገር ብታደርግም እኔ ግን ተርፌያለሁ። አሁን ደግሞ መሰቃየት ያለባትና መታገት ያለባት እሷ እንደሆነች አምናለሁ። ከዚህ በኋላ ተራው የእሷ ነው። እሷም እንዳሰቃየችኝ እኔም ደግሞ በድጋሚ እሷን አሳግቼ እንድትሰቃይ አደርጋታለሁኝ። አሁን ከጎኔ እንዲሆን የምፈልገው ሰው ዳኒ ነው እያለም አባትየው እያወራ ነው። ዳኒም ደግሞ አባባ በሚፈልገው ነገር ከጎኑ ሊሆንለት ቃል ገብቶለታል። ይህ ነገር ቲና ያሴረችው ሴራ አንድ በአንድ ከሽፎባታል። ኤዱም ዳኒ ከዚህ በፊት ታያለሽ አባዬን ነፃ ወጣዋለሁኝ ብሏትም ነበረ። ግን ኤዱ ባክህን አታደርገውም ስትልም ነበረ ያወራችው። ዛሬ ላይ ግን እንደፎከረውም አውርቶ አልቀረምና አባባን ነፃ አውጥቶታል። እሱም ከባድ አደጋና መታገት እንዲሁም ድብደባ ቢደርስበትም እንደምንም ብሎ ግን በሱ ዳኒና ትሁት ተረባርበው አባባ ነፃ እንዲወጣ አድርገዋል። ይህ ነገር ደግሞ ለካሌብ በጣም ትንግርት የሆነና ደስታና ሐዘን የሆነ ድብልቅልቅ ያለ ስሜት እየተሰማው ነው። ምክንያቱም ዳኒ ለብዙ ጊዜ አባቴን ከቲና ጋር በመሆን ሲያሰቃየው ነበር። ዛሬ ላይ ግን እንደዚህ ተስተካክሎ ለአባዬም ጥሩ ነገር ሲሰራና እሱንም ለማትረፍ ሲል ወደ ወዲህ ሲሯሯጥ አይቻለሁ። በዛ ላይ ደግሞ መጥቶ ይቅርታ ጠየቀኝ እኮ እያለ ትሁትንም ይነግራታል። ትሁትም ደግሞ ዳኒ እኮ ተጸጽቷል፣ እኔና አባዬንም ያለንበት ቦታ ድረስ መጥቶ አባዬን ይቅር በለኝ፣ ከዚህ በኋላ ምንም አይነት ነገር አንተን ለመጥፎ ጉዳይ የሚያደርስ ወይም እንድትጎዳ የሚያደርግ ነገር አላደርግም፣ ከዚህ በፊት ያጠፋሁትን ጥፋት ይቅር በላይ ብሎ እግሩ ላይ ወድቆ ለመነው ትለዋለች። ዳኒ ይህንን በማድረጉ ቤተሰቡ በሞላ ተደስተውበታል። አባባም እንዲሁም ካሌብ ትሁትን ብትሆን በጣም ነው ደስ ያላት። ምክንያቱም ትሁት ለአባባ ያላት ፍቅር የተለየ ነው። ካሌብም ከዚህ በኋላ እኔ ቲናን አልለቃትም፣ ሲጥ አድርጌ ነው የምገላት እያለ ይፎክራል። ትሁት ደግሞ እባክህን አንተ በንዴት ተነሳስተህ ይችን ልጅ የሆነ ነገር አድርገህ ወንጀል ውስጥ እንዳትገባ እፈራለሁኝ፣ ተጠንቀቅ። ቲናን ቀስ በቀስ ነው አባዬ የተሰቃየውን ስቃይ እንድትቀምስ የምናደርጋት፣ አንተ መረጋጋት አለብህ ስትልም መክረዋለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ላይክ አድርጉ። ቪዲዮ ስትጀምሩ ቅንነት ለራስ ነው አይከፈልበትም። በላይክ ጀምሩት። ዳንኤልም ከዚህ በኋላ ከቲና ጎን ሆኖ ሳይሆን ከነ ካሌብ ጎን ሆኖ ሊረዳቸው ተስማምቷል። ካሌብም አሁንም ቲና ከአንተ ጋር ያላት ቀረቤታ እንደዛው እንደ በፊቱ ነው ወይ ሲልም ጠይቆታል። ዳንኤልም ደግሞ አዎ እኔ ምንም አይነት መጥፎ ፊት ስላላሳየኋት አንድ በአንድ ነገሮችን እያማከረችኝ ነው ሲልም መልሶለታል። ቲና ለእነ ካሌብ ከለቅሶ በኋላ ያደረገችውን ነገር አንድ በአንድ የአባባን መሞት የሚያረጋግጥ ወረቀት አሰርታ እቤታቸው ድረስ ይዛ ሄዳ ከሰጠቻቸው በኋላ ዳንኤልን ታገኘውና ደስታ በደስታ ሆና ነበር። ይህ ደስታ ግን የመጨረሻዋ ለቅሶ ይመስለኛል። ከዛም እንዴት ትለዋለች፣ እኔ እኮ እነ ካሌብ ቤት ሄጄ ካሌብን አባባ እንደሞተ አሳምኘው መጣሁ። ከዚህ በኋላ እኔ ያሰብኩት ሀሳብ ይሳካልኛል። ንብረቱን በካሌብ ስም እንዲደረግም ነግሬዋለሁ። በካሌብ ስም ሆነ ማለት ደግሞ ከዚህ ከንብረት ላይ ለእኔም የድርሻዬ አለኝ ማለት ነው ስትልም ነበር። ዳንኤል ግን እንዴት ሊያምኑሽ ቻሉ? እንዴትስ አንቺ ልታሳመኛቸው ቻልሽ? ይህ ነገር ግን የተሳሳተ መንገድ እንደሆነ ልነግርሽ እወዳለሁ።
አንቺ እኔ የምልሽን ነገር አንድ በአንድ አትሰሚም። እኔ ግን የምነግርሽ የሚጠቅምሽን እንጂ የሚጎዳሽን አይደለም። መቼ ነው ግን እኔን አክብረሽ የምልሽን ነገር የምትሰሚው? ሲልም ይጠይቃታል። ቲናም ይህንን የዳንኤልን ንግግር ስትሰማ ባክህን አንተ ደግሞ ሁል ጊዜ መፍራትና ሌላ ነገሮችን ማካበር ትወዳለህ። ምን ሆነሃል? በቃ አሁን እኮ አባዬ እንደሞተ ትሁትም ሆነች ዳንኤል አምነዋል። ስለዚህ ምንም የሚያስፈራና የሚያስጨንቅ ነገር የለውም። አንተ ደግሞ መልፈስፈስ ትወዳለህ እያለችው ነበረ ማለት ነው። እናም ቲና በዚህ ባደረገችው ድርጊት የውሸት ማጭበርበርና የውሸት ማስረጃ ለነካሌብ በመስጠቷ ደስተኛ ሆናለች። የከፍታዋ ጊዜም እንዴት ተቃረበና የአባትየው ሀብት ወደ ካሌብ ስም ሊዞር እንደሆነም ጭምር እየደጋገመች ለዳንኤል ታስረዳዋለች። ዳንኤልም እባክሽን አንቺ የምታወሪው ወሬ በሙሉ ምንም የሚሳካና የሚሆን አይደለም። ምናልባች አንቺ እነሱን አታልል ያለሁ ብለሽ አስበሽ ሊሆን ይችላል፣ ግን በጭራሽ ካሌብን ልታታልሊው አትችይም፣ ተሳስተሻል ይላታል። ባክህን እኔ አሁን የደስታዬ ጊዜ እየተቃረበ ነው። ለምንድን ነው እንደዚህ አይነት ንግግር የምትናገረኝ? አሳምኔው መጣሁ፣ የሞት ወረቀት አሰርቼ የሰጠሁት ስልህ አሰማም እንዴ ትለዋለች። ዳንኤል ቲና የፈለገችውን ነገር አውርታ ከጨረሰች በኋላ ምንም አይነት ጥሩ መልስም ባይመልስላትም ብቻ እሺ ጥሩ ነው የሚል ንግግር ነበር የተናገራት። ቲና ደግሞ ለምን እንደኔ አብሮ አልተደሰተም? ይህ ደስታ እኮ ለብቻዬ ሳይሆን ለሱም ነው ስትልም በጣም ትናደድና ጥሩ ብቻ ነው እንዴ ብለህ የምትመልስልኝ? ይህ ደስታ እኮ ለብቻዬ ሳይሆን ላንተም ጭምር ነው ትለዋለች። ዳንኤልም ከዚህ በላይ ምን አይነት ነገር እንዲነግርሽ ወይም እንዲመልስልሽ ጠብቀሽ ነበረ ሲልም ይመልስላታል። ቲናም ይህ ደስታ እኮ የኔ ብቻ ሳይሆን የሁለታችንም ነው። ስለዚህ እንደዚህ አይነት መልስ ሳይሆን የጠበቅኩት ደስ ይልሃል ብዬ አስቤ ነበረ ይህንም ሁሉ ወሬ ሳወራ የቆየሁት ትለዋለች። ዳንኤልም እና ታዲያ የሁለታችንም ደስታ ቢሆን እንደ ህፃን ልጅ ተነስቼ እንድቦርቅልሽ ወይም እንዲዘል ነበር እንዴ የምትፈልጊው? ቲናም ብታደርግስ ምን ችግር አለው? ግን እኔ እንደ ህፃን ልጅ ተነስተህ ቦርቅ ዝለል ምናምን አላልኩም። ያው ደስታው ሊያስደስትህ ይገባል፣ ምክንያቱም ደስታው የኔ ብቻ ሳይሆን የሁለታችንም ስለሆነ ትለዋለች። ዳንኤልም እኔ የምደሰተው አንቺ ስላልሽኝ ወይንም ደግሞ ታዝዤ የምደሰተው ደስታ የለኝም ሲላት፣ ቲና ደግሞ ይሄ ሁሉ ንብረት አያሳሳህም አያጓጓህም ወይ ስትልም ጠይቀዋለች። ዳንኤል ትክክለኛ መረጃ እንዳልሆነ ጠንቅቆ ስለሚያውቅ ምንም አይነት ደስታ አልታየበትም ነበር። ቲና ግን ይሄ ሁሉ ውሸትና ማጭበርበሩ እሷ ብቻ የምታውቅ ሌሎቹ ሰዎች ግን ምንም የማያውቁ አድርጋ ስለምታስብ በእሷ ቤት እነ ዳንኤልን እንዲሁም እነ ካሌብን እነ ትሁትን አታልል ያለሁ ብላ አስባ ነበረ። ለዛ ነበር እንግዲህ ዳንኤል ለምን ከኔ እኩል አልተደሰተም፣ ፊቱ ላይ ፈገግታ ለምን አይታይበትም እያለች የነበረችው ማለት ነው። ዳንኤል የቲና ወሬ ስልችት ሲለው በቃ ለማንኛውም አሁን የሆነ ቦታ የምሄድበት ስላለኝ ልሄድ ነው ብሎ ካጠገቧ ብድግ ሊል ሲል የት ነው የምትሄደው? እፍ በእናትህ የሆነ ነገር አስረሳኸኝ፣ ከካሌብ ጋር ስለ ንብረት ወይም ስለ ቦታው ጉዳይ ማውራት ነበረብኝ ትለዋለች። ዳንኤልም ማውራት ያለብሽን ነገር ከሱ ጋር ማውራት ትችያለሽ፣ እኔ ግን አሁን የማልቀርበትና አስቸኳይ የሆነ ቀጠሮ ስላለኝ ልሄድ ነው ይላታል። ዳንኤል ለመጨረሻ ጊዜ አንድ ነገር ነበር የተናገራት። ቲና አንቺ ግን ጤነኛ ነሽ? ያምሻል ወይ በሚልም ጥያቄ ይጠይቃታል። ከዛም ቲናም ለምንድን ነው እንደዚህ ብለህ የምትጠይቀኝ ስትለው አሁን ካሌብ ያለው ሀዘን ላይ ነው፣ አንቺ ግን ስለ ንብረትና ስለ ሀብት ነው እያወራሽ ያለሽው። እሱ ሀዘን ላይ ሆኖ እንዴት ነው ይህንን ነገር ማውራት ነበረብኝ ሳልጠይቀው መጣሁ እያልሽ የምትብሰለሰሊው? ቲናም ይህንን ሲላት እኔም እኮ ሀዘንተኛ ነኝ፣ ካሌብ ብቻ ለምንድን ነው አዛኝ የሆነው? የኔስ አባት አይደለው የሞተው ስትልም ለዳንኤል ታወራዋለኝ። ዳንኤልም ቲናን አንቺ አዘንተኛ ሳትሆኝ ገዳይ ነሽ፣ ስለዚህ ገዳይ ደግሞ ለገደለው ሰው በፍጹም ሊያዝን አይችልም ሲልም መልሶላታል።
ቲናም ይህንን ሲናገራት ዳንኤልን ከዚህ በኋላ እንደዚህ አይነት ነገር እንድትናገረኝ አልፈልግም፣ ለምትናገራቸው ቃላቶች እየተጠነቀቅ ቢሆን ጥሩ ነው ብዬ አስባለሁ ስትልም ማስጠንቀቂያ ሰጥተዋለች። ዳንኤል የተናገረው ነገር ምንም ድብቅ ያልሆነ ይፋ የሆነ የቲናን ስራ ነበረ። የዳንኤል ንግግር ሌላ ሰው ከሰማው ቲናን ሊያስይዛት እንደሚችልም በፍርሃት ስሜት ውስጥ ሆና ነበር ድጋሚ እንዳትናገረኝ ያለችው። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ላይ ላይክ አድርጎ ቤተሰብ